በጭራሽ ውሸት የሚባል ነገር የለም። የነገርኩሽ ነገር በሙሉ እውነት ነው እያልኩሽ እኮ ነው። እኔ ደግሞ ተጨባጭ የሆነ መረጃ የለህም። እኔን ለማሳመን በአይን የሚታይ ነገር ልታሳየኝ ይገባል እያልኩ ነው። ቆይ አንተ እኔን አግብተህ መኖር አትፈልግም? እፈልጋለሁ እንጂ ሰላም። ለዚህ እኮ ነው ሁሉንም ነገር ሚስጥር የምነግርሽ። እኔ ግን አልመሰለኝም። ብትፈልግ ኑሮ በቀጥታ እኔ የምፈልገውን ነገር ታደርግልኝ ነበር። ምን እንዳደርግ ነው የፈለግሽ? እኮ ለምሳሌ እዚህ በጭራሽ ስለሷ ነገር መጥፎ ነገር መስማት ዝግጁ አይደለም። እርግጠኛ ነህ? እርግጠኛ ነኝ። ሰላም ለእኔ ህይወት የምትሰጥ ሴት ነች። በዚህ ሰዓት ለእኔ ከቤት መውጣት ማለት በጣም ከባድ ነው። ብዙ መሰናክል አልፌ ነው እዚህ የምመጣው። አንቺ ባለጌ ክፈች ብያለሁ። አንቺ በፈጣሪ ስም ፍጣር። አንቺ ልክስክስ ክፈቹ። ሳሚ እዛ ሚስት አለኝ ይላል። አንቺ እዚህ ከማንም ጋር ትልከሰከሻለሽ። ክፈቹ። አረ መጀመሪያ መኪናውን አስነሳው። ምን ሆነ ነው? ቆይ ማን ነው? ሰላም ድጋሚ ወጥመድ ውስጥ ገብታለች። ሚሩን ሁሉንም ነገር አውቃባቸዋለች። ሰላምና ሳሚ ሲያወሩ ከሰማች በኋላ ፋይሏ አንስታ በራሷ ደብቀዋለች ማለት ነው። ሰላም አሁን ላይ አብዳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንኳን በደህና መጣችሁ። ሰላም አሁንም ቢሆን ከአቶ ግርማ ጋር እሱ ጋር ለማግኘት የምትፈልገውንም ፋይል ላይ ተጠምዳለች። አቶ ግርማ አሁን ላይ እኔን የምታምኝበትንም መንገድ ይዤልሽ መጥቻለሁ ብለዋታል። በዚህን ሰዓት ምንድን ነው የምታሳምነኝ ብለዋለች። ነይ ወደ ክፍሌ ብሎ ክፍሉ ይዟት ሄዶ ነበረ። በዚህን ሰዓት ፋይል አሳይተዋታል ማለት ነው። ያየችው ፋይል ምንድን ነው ብላ በምትጠይቀው ሰዓት ፋይሉ ይሄንን ፋይል የጠየቅሽኝን ነው እኔንን ማመን የምትችይበት መንገድ ነው ብሎ ነግሯታል። በዚህን ጊዜ ታዲያ ይሄንን እኮ የሳሚ ነው እንጂ የኔ ያንተ ሊሆን የማይችል ነገር ነው ብለዋለች። በዚህን ሰዓት ይህም እኮ ሳሚ ነው የሚባል አይደለምና ያቺ ምስት ተብዬዋ እሷን ሸውጃታለሁ። እሷ ስትሞት ለሱ አውርሳው ነበረ። እኔ ደግሞ በብልጠት ተጠቅሜ ወደ ራሴ አዙሬዋለሁ በማለት ነበረ ነገራት። በዚህን ሰዓት ታዲያ ይሄንን እኮ በሆነ ጊዜ ሳሚ ካገኘው ከዚህ ቤት ውጣ ሊልህ ይችላል። ያንተ ያልሆነ ተጨባጭ መረጃ ሳትይዝ ነው ወይ ለኔ ይሄንን ልታሳየኝ የምትችለው ብለዋለች። አንቺ ምን ሆነሽ ነው? ይሄ እኮ ሳሚ እጅ በጭራሽ አይገባም። እሱ እጅ ካልገባ ደግሞ እሱ ደግሞ ለኔ ምንም እሱ እጅ ካልገባ ስለዚህ ምንም ማድረግ አይችልም ብለዋታል። ሰላምን በዚህን ሰዓት ይሄ ግን በቂ ነው ብዬ አላስብም። ለምንድን ነው አንተ አዋሳው ቤት ለምን አታሳየኝም? ስለ አዋሳው ቤት ለምን አትነግረኝም? ብለዋለች። ቆይ አንቺ ከአዋሳው ቤት ያለሽ ችግር ምንድን ነው? አዋሳ ብቻ ነው የምትዩ? እዚህ እኮ ዘመናዊ ቤት አለኝ ብዬሻለሁ። ዘመናዊ ቤቱ ላይ ለኛ ይሆናል ብለዋታል። በዚህን ሰዓት ሰላምም እኔ እሱንንም አይደለም እሺ ግን ካልክም ብላ ከክፍሉ ወጥታለች። በዚህን ፍጥነት ወደ ከክፍሏ ከሄደች በኋላ ከሳሚ ጋር የተፈጠረው ሁሉ አውርተውበታል። ሰላምም ሁሉንም እውነት ለሳሚ ነግረዋለች። ሰላም የውልክ ዛሬ ያሳየኝንም ትክክለኛውንም ነገር ብታይ ትገረማለክና ሰውየው የደበቀውንም ፋይል አንስቶ ሰጥቶኛል፣ አሳይቶኛል። እዚህ በጣም ዘመናዊ ቤት አለው በማለት ለሳሚ ነግረዋለች። ደግሞ ሳሚም በመደንገጥ እውነትሽን ነው ወይ ብሎ ጠይቋታል። አማታምነው ደግሞ ይሄንን ትክክለኛው ፋይል ያንተ ነበርና እናትህ ስትሞት ወደ አንተ ያወረሰችበትን ነው፣ ግን ደግሞ እሱ ወደ ራሱ ሊያደርገው ነው ያሰበው ብላለች። በዚህን ሰዓት ታዲያ እሺ ስለ አዋሳው ቤት ምን ፍንጭ አግኝተሻል ብሏታል። ሰላምንም ስለ አዋሳው ስናገርበት በጣም ነብር ነው የሚሆንብኝ፣ ግን ደግሞ በሆነ ምክንያት ስለ አዋሳው ቤት የሚፈጠረውን ሁሉንም ነገር ከሱ መረጃ ወስዳለሁ ብለዋለች። ሰላም ይሄ ባለችው ሰዓት ሳሚ መጠንቀቅ አለብሽ፣ ሁሉንም ነገር ሰውየውን አታውቂውም፣ በጣም እባብና በጣም ተቀያያሪ ሰው ነው፣ ስለዚህ መጠንቀቅ አለብሽ ብለዋታል። ሳሚ ይሄንን ነገር አታስብ፣ እኔ ሁሉም ነገር አደርገዋለሁ ብላለች።
ሰላምና ሳሚ በተደጋጋሚ በሚያወሩት ነገር ሜሮን አሁንም ጆሮ ጠቢ ሆናለች። አሁን ላይ ትክክለኛውንም መረጃ ከጆሮዋ ገብቷል። ሰላምና ሳሚ የሚያወሩትንም እያንዳንዱ የቤቱንም መረጃ ስለ ቤቱ ፋይል አንድ በአንድ ሰምታለች። ከሰማችው በኋላ ሁሉንም ነገር ለማበላሸት ተጉዛለች። ሰላምና ሳሚ ሲያወሩት የሰማችው ነገር በመሄድ አቶ ግርማ ክፍል ፋይሉን በመፈለግ ተጠምዳለች። ሜሪ ፋይሉ ከገባች በኋላ ፋይሉም ሰላም ስታወራ የሰማችው ነገር ሁሉ ሄዳ ገብታ አግኝተዋለች። ሰላም ሁሉም ባለቻት መሰረት እሷ ስትናገረው የሰማችው በጆሮዋ አቶ ግርማ ክፍል ገብታ ፋይሉን በእጇ አግኝታለች ማለት ነው። እነዚህ ጅሎች አሁን እኮ ፋይሉን አገኘዋለሁ ብሎ ይደክማሉ በማለት ስትሳለቅባቸው ነበረ። ፋይሉን ከያዘች በኋላ ጃኬቷ ውስጥ ደብቃው ከክፍሉ ወጥታለች። አቶ ግርማ ወደ ቤት ከመጣ በኋላ ፋይሎቹንም ሲፈላልግ ነበረ። አቶ ግርማ እየፈለገ የነበረው ሰላምንም የሚያሳምንበት ሌላ መረጃ ሲፈላልግ ነበረ። በአጋጣሚ የሚፈልገው ለሰላም ያሳያትንም ፋይል ከማየቱ በፊት ሜሮን ወደ ክፍሉ ትመጣለች። ወደ ክፍሉ ከመጣች በኋላ አሽግርማ ግን እኔ ሰላምን ምን አክል ነው ከእሷ ጋር የምታምናትና ለምንድን ነው ከእሷን የማትርቀው ብላ ትነግረዋለች። በዚህም ሰዓት ምን እያልሽኝ ነው? ስለ ሰላም መጥፎ ንግግሮችንም መስማትንም የምሰማበትም ጊዜ ሙድም ላይ አይደለሁም፣ ዝም በይ ብሏታል። ሜሮን በዚህን ሰዓት እርግጠኛ ነክ ሰላምን አታውቃትም፣ ያንተ ጉድጓድ ስትቆፍርልክ ነው ያለችው ትለዋለች። በዚህን ሰዓት አትናገሪ ብዬሻለሁ፣ እሷ ለእኔ ህይወቴ ናት፣ ህይወቴም ሰጣታለሁ በማለት ሰላም ላይ እንደሚተማመን ለሜሪ ይነግራታል። በዚህ እርግጠኛ ነክ ጋሽ ግርማ በኋላ ላይ እሷ በዘረጋችው ወጥመድ ትጥልሃለች ብላ ትነግረዋለች። በዚህን ጊዜ እሱ ምንም ማውራት አይጠበቅብሽም፣ አሁን ከክፍሌ ውጪልኝ ይላታል። በዚህን ሰዓት እመነኝ አንድ ቀን ሜሮን ምን አለችኝ ትላልክና ይህንን ነገር ሲደርስብክ በኋላ ሜሮን ብለክ ብትጣራ አታገኘኝም ብላ ትነግረዋለች። በዚህን ጊዜ ጋሽ ግርማ አዎ ስለ እሷ መጥፎ ነገር አታውሪብኝ፣ ካጠገቤ ዞር በይ በማለት አባሮ ያስወጣታል። በኋላ ይቆጭሃል በማለት ሜሪ ከክፍሉ ወጥታለች። ሰላምም አሁን ላይ ከሳሚ ጋር አሁን ከቤት ማንንም ሰው የለምና ሄደን አሁን ፋይሉ በእጃችን እናስገባ ብሎ ሰላምንም ጠርቷታል ሳሚ። በዚህን ሰዓት ሁለቱም ወደ አቶ ግርማ ክፍል ሄደዋል ማለት ነው። ሰላም አሁን ላይ ፋይሉን በመፈለግ ላይ ነበረች። ነገር ግን ፋይሉ ከተቀመጠበት ቦታ አጥተዋለች። በዚህን ሰዓት ሰላም በመደናገጥ እዚህ ጋር እኮ ነበረ ያስቀመጠው፣ በአይኔ አይቼዋለሁ፣ ፋይሉ ተጠራጥሮኛል ማለት ነው፣ ፋይሉ ደብቆታል በማለት በጣም ትጮኻለች። ሳሚ ምን እያልሽኝ ነው? እንዴት ሊሆን ይችላል? ሊጠራጠርሽማ አይችልም። እስኪ ፈለግ አድርጊው፣ አንቺ ትሆኛለሽ ምናልባት ሲያስቀምጠው የተሳሳሽው ቦታ ሊኖር ይችላል ብሏታል። በዚህን ጊዜ ሳሚ እመነኝ እዚህ ጋር አስቀምጦት ነበርና እኔ አልተሳሳትኩም፣ በቃ አውቆብኛል፣ ተጠራጥሮኛል፣ አሁን ምንድን ነው የሚሻለው ብላ ሰላም ተጨንቃ ታወራዋለች። ሳሚም ተረጋጊ ሰላም፣ ሁሉንም ነገር እናገኘዋለን፣ ተረጋጊ ብሏታል። አሁን ላይ ጆሲ ከሄደበት ሲመለስ ሜሮን በመኪና ውስጥ ሆና ከድብቅ ፍቅረኛዋ ጋር ስታወራ ሰምተዋታል። ከድብቅ ፍቅረኛዋ ጋር ሆና ሜሮንም ስታወራ መኪና ውስጥ ካያት ጊዜ ሰላም ሜሮን ከፍቅረኛዋ ጋር የውልክ ፍቅሬ እኔ የምመጣው እዚህ ጋር አንተ ጋር የምመጣበትንም መንገድ ብታውቅ በጣም ተቸግሬና መከራ አይቼ ነው እዚህ ምደርሰው። ስለዚህ ካሁን በኋላ እንደዚህ አንገናኝም ብላ ታስጠነቅቀዋለች። እሺ ቆይ ግን እስከ መቼ ነው እንዲህ እየተደባባበቅን የምንገናኘው በማለት ይነግራታል። እመነኝ ሁሉም ነገር አስተካክዬ ወደ አንተ እመጣለሁ፣ ግን ታገሰኝ፣ ያው ቤተሰቦቼ እንደዚህ አይነት ነገር አይፈልጉም ድብብቆሽ በማለት ትነግረዋለች። ፍቅረኛውም እሺ ግን በማለት ግን ደግሞ እንደ አጋጣሚ ጆሲ ከመንገዱ ሲያልፍ መኪና ውስጥ ሜሮንንም ያያታል።
በመደናገጥ ሜሮንንም አልተከታተላትም ስለነበረ በዚህን ጊዜ ደንግጦ መኪናውንም እየደበደበ አንቺ ነው ውጪ፣ አንቺ አረመኔ ሆንሽ፣ ወንድሜን እንደዚህ እያታለልሽው፣ ቆይ ግን እሰራልሻለሁ፣ ክፈሺ መኪናውንም ሲል ሲጮህባት ነበረ። ሜሪም ሳሚ ጆሲ ባየችበት ሰዓት መኪናውን እዳው እያለች ፈጥነህ ከዚህ ቦታ እንራቅ፣ መኪናውን እዳው እያለች ስትጮህ ነበረ። በዚህን ጊዜ መኪናውንም ከመንዳቱ በፊት ማነው ቆይ እያለች ስትናገር ነበርና የውልክ ይሄ ቤተሰቦቼ ይናገርብኛል፣ አሁን ላይ ጉድ ላይ ይሆናለሁ፣ ከዚህ ፈጥነህ ሂድ ብላ መኪናውን ነቶ እንዲሄድ አድርገዋለች። ጆሲ ሩጫውን ከመኪናው ቀድማለሁ ብሎ ሩጫውን ይሄ ነገር ደግሞ ወደ ሳሚ ማድረስ አለብኝ በማለት በፍጥነት መሮጡን ይጀምራል። በዚህን ሰዓት ሜሪ በመፍጠን ወደ ቤት ደርሳለች። ሳሚንም በማየት የውልክ ሳሚ እኔ በቃ ካሁን በኋላ አልችልም፣ በቤተሰቦቼ ፊት ልዋረድ ነው በማለት ጆሲ ቀድሞ ከመድረሱ በፊት ለሳሚ በጣም ሌላ ነገር እንዲያስብ አድርገዋለች። ጆሲ ላይ መጥፎ ነገር እንዲያስብና ጆሲ ከቤተሰቦቼ ፊት ሊያዋርደኝ ነው፣ መኪና ውስጥ ካጎቴ ልጅ ጋር ሳወራ አይቶኝ በጣም አሁን ላይ አዋርዶኛል፣ እየሰደበኝ ነበረ በማለት ሳሚም ጆሲ ላይ እንዲጠምደው አድርጋለች።